ለአዲሱ የመኪና ታርጋ እስከ 56000 ብር ዋጋ ወጣለት። ይህም ለመኪና ባለቤቶች ከፍተኛ የሆነ ጫና መፍጠሩን የተነገረው እናየዋለን። የፌደራል መንግስት ለ2019 በጀት ዓመት ካዘጋጀው ጠቅላላ በጀት ውስጥ 542.1 ቢሊዮን ብር የሚሆነውን ለሀገር ውስጥና ለውጭ ዕዳ ክፍያ እንዲውል መደበ። ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ስትዘጋ የነዳጅ ዋጋ ጭማሪ ያሳየ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። በኢትዮጵያ ያሉ መኪናዎች አዲሱን ታርጋ ገዝተው መኪናቸው ላይ እንዲገጥሙ እጅግ ከፍተኛ የሆነ ዋጋ ክፈሉ ተባለ። ከነዚህም መካከል ደግሞ የግል ወይንም የቤት ተሽከርካሪ ያላቸውና የሜትር ታክሲ መስሪያ ያላቸው ባለንብረቶች ለታርጋ የተጠየቁት ዋጋ ደግሞ ከሁሉም እጅግ ከፍተኛ የሆነ ፍትሃዊ መሆኑም ትልቅ ጥያቄ የሚያስነሳ ሆኗል። ከአዲስ አበባ የአሽከርካሪና ተሽከርካሪ ቁጥጥርና ፍቃድ ባለስልጣን የወጣው መረጃ እንደሚያሳየው በነዳጅ የሚሰሩ ለግል ወይንም በተለምዶ ለቤት ግልጋሎት የሚውሉ መኪኖችና የመኪኖቹ አይነት ተመሳሳይ ሆኖ ለሜትር ታክሲ አገልግሎት የሚውሉ መኪኖች ለታርጋ ማስቀየሪያ 56000 ብር ዋጋ ተተምኖላቸዋል። 56000 ብር ከፍለውም ታርጋ እንዲቀይሩም ተነግሯቸዋል። በሌላ በኩል ደግሞ በኤሌክትሪክና በተፈጥሮ ጋዝ ለሚሰሩና ለግል ወይንም ለቤት ግልጋሎት የሚውሉና ለሜትር ታክሲ ስራ የሚውሉ ተሽከርካሪዎች ለአዲሱ ታርጋ 44500 ብር ክፈሉ ተብሏል። ቻይና ሀገር ተሰርቶ መጣ ያለ ተባለው ለዚህ አዲስ ታርጋ ለግልም ሆነ ለሜትር ታክሲ መኪኖችም የተጠየቀው የአዲሱ ታርጋ ዋጋ በእጅጉ ከፍተኛና አዲሱን ታርጋ ለመስራት ሊወጣ ከሚችለው ዋጋ አንጻርም ተመጣጣኝ ያልሆነና ለባለ ንብረቶች ከፍተኛ የወጪ ጫናን የሚፈጥር መሆኑ ነው እየተነገረ ያለው። ዓለም አቀፍ ልምዶች እንደሚያሳዩት ከአንድ መኪና ፊት ለፊትና ኋላ የሚደረግ ታርጋ ግፋቢል $50 ሲሆን በኢትዮጵያ ደግሞ እስከ 8000 ብር ነው ዋጋ ሊያወጣ የሚችለው። ከዚህ አንጻር የኢትዮጵያ መንግስት በነዳጅ ለሚሰሩ የግል ተሽከርካሪዎች 56000 ብር፣ ለኤሌክትሪክ ደግሞ 44500 ብር ክፈሉ ያለበት መነሻ ግልጽ አይደለም። ነገሩም በግል ባለ ንብረትነት ላይ ከፍተኛ ጫናን የሚያደርስ ነው። በቅርቡ ደግሞ መኪናም በንብረት ታክስ ውስጥ ተካቶ ግብር ይከፈልበታል መባሉን ተከትሎ ከባድ ጫናን የሚያስከትለው። በሌላ በኩል ከነዳጅ መወደድና ከሌሎች ጉዳዮች አንጻር ከፍተኛ የሥራ መቀዛቀዝ ላጋጠማቸው የሜትር ታክሲ አገልግሎት ሰጪዎች ለታርጋ 56000 ብር መጠየቁ ሌላ ራስ ምታት ሊሆንባቸው ይችላል። ከሌሎች አይነት ተሽከርካሪዎች አንጻር ሲታይም የቤትና ለሜትር ታክሲ ጥቅም ላይ ለሚውሉ መኪኖች ለታርጋ የተጠየቀው ገንዘብ ከፍተኛውን ይገኛል። ለድንበር ተሻጋሪ ጭነት ተሽከርካሪዎች በነዳጅ ለሚሰሩ 28500 ብር፣ በኤሌክትሪክና በተፈጥሮ ጋዝ ለሚሰሩ 15200 ብር፣ ለህዝብ ታክሲ በነዳጅ ለሚሰሩ 11700 ብር፣ በኤሌክትሪክና በተፈጥሮ ጋዝ ለሚሰሩ ደግሞ 9400 ብር ነው ክፈሉ የተባለው። ለቤትና ለሜትር ታክሲ የሚውሉ መኪኖችን ከነዚህ ሁሉ አይነት ተሽከርካሪዎች አንጻር የታርጋ ማውጫ ዋጋን የማናሩ ምክንያት ግልጽ አይደለም። እንዲሁም በርካታ ዜጎች የሜትር ታክሲ ስራ ሰርተው ቤተሰባቸውን እንደሚያስተዳድሩ መረሳት አልነበረበትም። መንግስት ይህንን መረጃም ይፋ ማድረግ አልፈለገም ነበር። ዛሬም የአዲስ አበባ የአሽከርካሪና ተሽከርካሪ ቁጥጥርና ፍቃድ ባለስልጣን መግለጫን ለሚዲያዎች ሲሰጥም ዋጋውን ከመናገር ተቆጥቧል። ኢትዮ ፍሮንትም ይህን መረጃ ያገኘችው ከባለስልጣኑ የውስጥ ምንጮች ነው። የሆነ ሆኖ ይህ ዋጋ ከፍተኛ ህዝባዊ ትችትም እየገጠመው ይገኛል። የፌደራል መንግስት ለ2019 በጀት ዓመት ካዘጋጀው ጠቅላላ በጀት ውስጥ 542.1 ቢሊዮን ብር የሚሆነውን ለሀገር ውስጥና ለውጭ ዕዳ ክፍያ እንዲውል መደበ። ይህ የገንዘብ መጠን በዘንድሮ በጀት ዓመት ለተመሳሳይ ጉዳይ ከተመደበው በ79 ቢሊዮን ብር ገደማ ያሻቀበ ነው። በመጪው ሐምሌ ወር ለሚጀመረው የ2019 በጀት ዓመት የፌደራል መንግስት ያዘጋጀው የበጀት መጠን 2.34 ትሪሊዮን ብር ነው። ይህ በጀት ሲዘጋጅ ታሳቢ ከተደረጉ ዋና ዋና ጉዳዮች መካከልም በ2019 ሊኖር የሚችለውን የሀገር ውስጥ ብድር ጫና አንዱ መሆኑ ተጠቅሷል። በዚህ ምክንያት በጀቱ ሲዘጋጅ የሀገር ውስጥና የውጭ ሀገር ዕዳ ክፍያን ግምት ውስጥ ማስገባቱን ለፓርላማ አባላት የተሰራጨው የበጀት ማብራሪያ ጥራዝ አመልክቷል። በ2019 በጀት ከፍተኛ ድርሻ የያዘው መደበኛ ወጪ ዝርዝር ሲዘጋጅም የዕዳ ክፍያ ጉዳይ ታሳቢ መደረጉን በተጨማሪ ተገልጿል። የፌደራል መንግስት ለመጪው በጀት ዓመት መደበኛ ወጪ የመደበው የገንዘብ መጠን 1.23 ትሪሊዮን ብር ነው። ከመደበኛ ወጪ ውስጥ 43.3%
ድርሻን በሚያዝ ቀዳሚ ሆነው ለሀገር ውስጥና ለውጭ ሀገር ዕዳ ክፍያ የተመደበው 542.1 ቢሊዮን ብር ሆኗል። ግማሽ ትሪሊየን ብር የተሻገረው ይህ ገንዘብ መጠን ዘንድሮ ለተመሳሳይ ጉዳይ ከተበጀተው ጋር ሲነጻጸር በ17 በመቶ ጨምሯል። በ2019 በጀት ዓመት ለውጭ ሀገር ዕዳ ክፍያ የተመደበው የገንዘብ መጠን 293.3 ቢሊዮን ብር ሲሆን ለሀገር ውስጥ ዕዳ የተያዘው ደግሞ 248.7 ቢሊዮን ብር ነው። በ2017 ዓ.ም መጨረሻ ላይ የኢትዮጵያ መንግስት አጠቃላይ ዕዳ 52.75 ቢሊዮን ዶላር እንደነበር ለፓርላማ አባላት የተሰራጨው የመጪው ዓመት በጀት ማብራሪያ ያሳያል። ከዚህ ውስጥ 64.4 በመቶ የውጭ ዕዳ እንደሆነ በዚሁ ሰነድ ላይ ሰፍሯል። የኢትዮጵያ የውጭ ዕዳ ክምችት ከ2014 እስከ 2015 በጀት ዓመታት መጠነኛ ቅናሽ አሳይቶ እንደነበር የሚገልጸው ይህ ሰነድ በ2017 በጀት ዓመት ጭማሪ ማሳየቱን ያስረዳል። ጭማሪው የተመዘገበው በበጀት ዓመቱ በበጀት ድጋፍ መልክ የተገኘው የውጭ ሀብት ፍሰት በማደጉ እንደሆነም ሰነዱ ያብራራል። የጭማሪው ምክንያቶችም በዋናነት የማክሮ ኢኮኖሚ ማሻሻያው ትግበራውን ለመደገፍ ከልማት አጋሮች በተለይም ከአይኤምኤፍ እና ከዓለም ባንክ የኮንሴሽናል ብድሮች መለቀቃቸው ነው ሲል ሰነዱ ያብራራል። ይህን ተከትሎም በ2016 በጀት ዓመት መጨረሻ ላይ 29.6 ቢሊዮን ዶላር የነበረው የውጭ ዕዳ ክምችት በ2017 በጀት ዓመት መጨረሻ ላይ 34 ቢሊዮን ዶላር ከፍ ማለቱን በሰነዱ ላይ ተጠቅሷል። የበጀት ማብራሪያ ሰነዱ የሀገር ውስጥ ዕዳ ክምችትም ከዓመት ወደ ዓመት ድርሻው እየጨመረ መምጣቱን አመላክቷል። በ2016 በጀት ዓመት መጨረሻ ላይ ከጠቅላላ ዕዳ ክምችት ውስጥ የሀገር ውስጥ ዕዳ ይዞ የነበረው ድርሻ 57.4 በመቶ ነበር። ይህ ከፍተኛ ድርሻ በ2017 በጀት ዓመት መጨረሻ ላይ ወደ 35.6 በመቶ ወርዷል። ለዚህም በምክንያትነት በሰነዱ ላይ የተጠቀሰው በ2017 በጀት ዓመት ተግባራዊ የተደረገው የውጭ ምንዛሬ ግብይት ስርዓት ማሻሻያ ነው። ማሻሻያው ብር ዶላርን ከመሳሰሉ የመገበያ ገንዘቦች አኳያ ያለውን የምንዛሬ ተመን በከፍተኛ ሁኔታ ቀንሶታል። ለፓርላማ አባላት የተሰራጨው የበጀት ማብራሪያ ሰነድ የዘንድሮውን ዓመት የውጭና የአገር ውስጥ እያለ ባይጠቅስም እስከ መጋቢት 2018 በነበረው ጊዜ ብቻ እንኳን መጠኑ በቀደመው በጀት ዓመት ከነበረው መጨመሩን የገንዘብ ሚኒስቴር ሪፖርት አመልክቷል። መስሪያ ቤቱ የ9 ወር የሥራ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት ባቀረበበት ወቅት እስከ መጋቢት 22 2018 ዓ.ም ድረስ የነበረው የኢትዮጵያ ውጭና የአገር ውስጥ ብድር መጠን 51.8 ቢሊዮን ዶላር መድረሱን አስታውቆ ነበር። ከዚህ የገንዘብ መጠን ውስጥ የውጭ ብድር የያዘው 33.5 ቢሊዮን ዶላር ያህሉን ነበር። በ2019 ለዕዳ ክፍያ የተመደበው አጠቃላይ የገንዘብ መጠን ኢትዮጵያ ካለባት የዕዳ ክምችት መሸፈን የሚችለው 6.5 በመቶ ገደማውን ብቻ ነው። ይህም ሆኖ ግን ለዕዳ ክፍያ የተመደበው ገንዘብ እንዳለፉት ዓመታት ሁሉ ከፌዴራል የመደበኛና ካፒታል ወጪ ዝርዝር ውስጥ ከፍተኛውን ድርሻ ያዘ ሆኗል። የዕዳ ክፍያን ተከትሎ በሁለተኝነት የተቀመጠው ለበጀት ድጋፍ የተመደበው 238.1 ቢሊዮን ብር ነው። በተመደበለት የገንዘብ መጠን በ2018 የበጀት ድልድል አራተኛ ደረጃን ይዞ የነበረው የትምህርት ዘርፍ በ2019 በጀት ዓመት ወደ ሶስተኛ ከፍ ብሏል። በመጪው ዓመት ለትምህርት ዘርፍ የተያዘው የወጪ መጠን 158.2 ቢሊዮን ብር ነው። ለመጠባበቂያ ወጪ የተያዘው 122.4 ቢሊዮን ብር በአንጻሩ አራተኛ ደረጃ ላይ ተቀምጧል። በመገባደድ ላይ ባለው የ2018 በጀት ለመጠባበቂያ ወጪ የተመደበው 269 ቢሊዮን ብር ሁለተኛ ደረጃን የያዘ ነበር። በ2019 በጀት ዓመት አምስተኛ ደረጃን የያዘው የመንገድ ግንባታ ወጪ ነው። ለመጪው ዓመት ለመንገድ የተመደበው የገንዘብ መጠን 123.8 ቢሊዮን ብር ሆኗል። ለዘርፉ የተመደበው የገንዘብ መጠን ከዘንድሮ ጋር ሲነጻጸር በ28.8 ቢሊዮን ብር ከፍ ቢልም በ2018 ባለው አምስተኛ ደረጃ ላይ ግን ለውጥ አላመጣም። ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ስትዘጋ የነዳጅ ዋጋ ጭማሪን አሳየም። አሜሪካ ለሶስተኛ ቀን በኢራን ላይ ጥቃት መፈጸሟን ተከትሎ የኢራን ጦር ኃይል ማዕከላዊ እዝ የሆርሙዝ ወሽመጥ ነዳጅ ጫኝና የንግድ መርከቦችን ጨምሮ ለሁሉም የባህር ላይ እንቅስቃሴ ዝግ መሆኑን አስታውቋል። ባለፉት ቀናት አሜሪካና ኢራን እርስ በርስ ጥቃት ሲፈጻጸሙ ቆይተዋል። በዚህም አሜሪካ በኢራን ውስጥ የሚገኙ ኢላማዎችን ስትመታ፣ ኢራን ባጸፋው በፋርስ ባህረ ሰላጤ ሀገራት ውስጥ በሚገኙ የአሜሪካ ጦር ሰፈሮችና በእስራኤል ላይ ጥቃትን ፈጽማለች። ረቡዕ ሌሊት በአሜሪካ የተፈጸመውን ጥቃት ተከትሎ ኢራን የሆርሙዝ ወሽመጥን ከዘጋች በኋላ አብዮታዊ ዘቡ በህገ ወጥ መንገድ ለማለፍ ሞክረዋል ያላቸውን 2 መርከቦችን መምታቱን አስታውቋል። የኢራን ወታደራዊ ማዘዣ የሆነው ኻታም አልአንቢያ እንዳስታወቀው በቀጠናው ባለው አለመረጋጋት ምክንያት የሆርሙዝ ወሽመጥ ለሁሉም መርከቦች ተዘግቷል በማለት ለማለፍ የሚሞክሩ መርከቦች ላይ እርምጃ እንደሚወሰድ አስታውቋል። የወሳኙ የባህር መተላለፊያ መዘጋት ለወራት ጋብ ብሎ በነበረው የአሜሪካና ኢራን ጦርነት እየተባባሰ መሆኑንም የሚያመላክት ነው። ከፍተኛ መጠን ያለው የዓለም የነዳጅ ፍጆታ የሚተላለፍበት ወሽመጥ በመዘጋቱ
የነዳጅ ዋጋ ላይ ጭማሪ ተከስቷል። ጦርነቱ በየካቲት ወር መጨረሻ ገደማ ከተቀሰቀሰ በኋላ ኢራን ሆርሙዝን ሙሉ ለሙሉ ከመዝጋት ይልቅ በመርከቦች እንቅስቃሴ ላይ ገደቦች ጥላ ቁጥጥር ስታደርግ ነበር። በተጨማሪም የባህር መተላለፊያውን የሚመለከት አዲስ ሕግና አሰራር በማውጣት ሆርሙዝን በቁጥጥሯ ስር ለማስገባት ስትሰራ ቆይታለች። ይህ የኢራን ውሳኔ የተሰማው ኢራን የአሜሪካ የጦር ሄሊኮፕተርን መታ ከጣለች በኋላ ከአሜሪካ ተደጋጋሚ ጥቃት ስለተፈጸመባት ነው። ሆርሙዝ ወሽመጥ ዓለም ለፍጆታ ከሚያስፈልገው 20 በመቶ ነዳጅ ዘይትና ጋዝ ከባህረ ሰላጤው ሀገራት በመነሳት በየቀኑ የሚተላለፍበት ወሳኝ የባህር መስመር ነው። ውጥረቱን ተከትሎም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ድርድሩን በማጓተቷ ዋጋ ትከፍላለች ሲል አስጠንቅቋል። የኢራን ጦር ተዳክሟል፣ የባህርና የአየር ኃይላቸው አለ ለማለትም አያስደፍርም፣ ሙሉ በሙሉ ወድቋል በማለት በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ጽፈዋል። እነሱን የሚጠቅም ስምምነት ላይ ለመድረስ ለድርድር በጣም ረጅም ጊዜ ወስደዋል፣ አሁንም ዋጋ ይከፍላሉ በማለትም ዝተዋል። ኢራን በበኩሏ ለትራምፕ ማስጠንቀቂያ በባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችን ኢላማ እንደምታደርግ የገለጸች ሲሆን ከአሜሪካ ጋር የምታደርገው ድርድር የሚቀጥልበትን መንገድ እንደምታጤንም ነው ያስታወቀችው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ኢራንና አሜሪካ የተኩስ ልውውጥ ማድረጋቸውን ተከትሎ ዲፕሎማሲ በባዶ ሜዳ አይከናወንም፣ የዲፕሎማሲ ሂደት እንዲቀጥል ለማስቻል በተወሰነ መጠን ለእንቅስቃሴ ክፍተት መስጠት ያስፈልጋልም ብለዋል። አሜሪካ የሚቃረኑ መልእክቶች በማስተላለፍ የድርድር ሂደቱን እየጎዳች ነው ሲሉም ወንጅለዋል። አቋምና ፍላጎት በመለወጥ እንዲሁም በተደጋጋሚ የተኩስ አቁም በመጣስም አሜሪካንን ከሰዋል። በሌላ በኩል አሜሪካ በባህረ ሰላጤው የነዳጅ መርከብ መምታቷን ካስታወቀች በኋላ 3 የህንድ መርከበኞች መጥፋታቸው ተሰምቷል። የአሜሪካ ጦር ከኢራን ነዳጅ ለማጓጓዝ ሙከራ በማድረግ የአሜሪካን እገዳ ጥሷል የተባለ የነዳጅ መርከብን በባህረ ሰላጤው ኦማን ላይ አውድማለች። የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ ባሰፈረው ጽሑፍ መርከበኞቹ ከአሜሪካ የተሰጣቸውን አቅጣጫ በተደጋጋሚ ማክበር ባለመቻላቸው የጦር አውሮፕላኑ የፓናማውን ሰንደቅ ዓላማ በምታውለበልበው ሴት ቤሎ መርከብ በሞተሯ ክፍል ላይ ጥቃት በመፈጸም ማውደሙን ገልጿል። በኦማን ባህር ዳርቻ ሴት ቤሎ ላይ ጥቃት ከተፈጸመ በኋላ የህንድ መንግስት 3 መርከበኞች እንደጠፉና 21 ህንዳውያን የመርከበኞች ቡድን መታደግ መቻሉን ገልጿል። በቀጠናው የንግድ መርከቦችና የሲቪል መሰረተ ልማቶች ላይ የሚፈጸመው ጥቃትም ሊቆም ይገባል ብሏል። ቴህራን የሆርሙዝ ወሽመጥን ከዘጋች በኋላ የአሜሪካ ጦር ኃይል የኢራንን ወደብ አገልግሎት እንዳይሰጥ አግዷል። የአሜሪካ ጦር እገዳ ከጣለ አንስቶ 8 መርከቦችን ያወደመ ሲሆን ሌሎች 134 መርከቦችን ደግሞ አቅጣጫ እንዲለውጡ ማድረጉን ማዕከላዊ እዙ አስታውቋል። የሆርሙዝ ዳግም ሙሉ ለሙሉ መዘጋትም ዳግም ዓለም አቀፉን የነዳጅ ዋጋ ጫና ፈጥሯል፣ ሀገራትንም ስጋት ላይ ጥሏል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ